አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት እንደምንቆያችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደምንከርማችሁልኛል ውዴቼ? በጣም ተናፍቃችኋል ውዴቼ። እናንተም እንደናፈቃችሁኝ ተስፋ አረጋለሁኝ። እና እንዴት ናችሁ? ደህና ናችሁ ውዶቼ? ላይክ ማቲብ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጣችሁ ማበረታታችሁን አትርሱ ውዶቼ። አበረታቱኝ። መልካምነት ለራስ ነው አይከፈልበትም ሀባይብ። ለምታበረታቱኝ ደግሞ በጣም አመሰግናለሁኝ። ትልቅ ክብር አለ ለእናንተ እላችኋለሁ ውዶቼ። ወዲያ እንዲህ ቪዲዮ ማለት ነው በቪዲዮ እንዲህ እጠብቃለሁኝ እንዲህ እንድታስገቡኝ ማለት ነው። እና እጥር መጠን ያለኝ ቪዲዮውን በእርግጥ በቲክቶክ ነው ዘወር ስለ በሶሻል ሚዲያ ያገኘሁት። እጥር መጠን ያላስ ነው። በደንብ አይታችሁ ላይክ ሼር እያረጋችሁ ለሁሉም ሰው ተደራሽ እንዲሆን እና የመዳም ቅመሞች ደግሞ ልብ ብላችሁ በደንብ ምካችሁን ከፍታችሁ እንዲታደምጡኝ ይፈልጋለሁኝ። ዳይ ወደ ቪዲዮ በሽሽ ማን አባሽ ፈልሽ? አይ ባለጌ ጥፍራም እረኛ ብሽክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እድና ተከበራችሁ የቲክቶክ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እንግዲህ ሀቂቃ በሂሳው ነው ቪዲዮ እየሰራሁት። እውነት ለመናገር የኛ ሀገር ሰው ባሎቻችንም ሆናችሁ ወንድሞቻችንም ሆናችሁ ቤተሰቦቻችን ለስደተኛ ያላችሁ አመለካከት እጅጉኑ የሚዘገንን አስተሳሰብ እና እይታ ነው ያላችሁ። እውነት ለመናገር ሴትዮት እንዲያለዩ ልጆችን አሳድጌ አስተምሬ አሁን እኔ ለራሴ የኩላሊት በሽተኛ ሁኛለሁኝ ምናምን እያለኝ ነው። ፔጇን ገልብጥ አድርጌያቸው ነበርና እውነት ለመናገር ወንዶቹ በጣም የሞታችሁ ወንድነታችሁን የረሳችሁ ኮንፊደንስ የሌላችሁ አሞታችሁ እንዲያለ በቂጣችሁ የወለቀ ሞራላችሁ በጫት በሱስ የላሸ በጣም የምታሳዝኑ በጣም የምታሳፍሩ ሆናችኋል። የዘመናችን ነው እንዴ ማለት ነው። እንደው ጀግና አለ ከተባለ ከ105% ነው። ያንንም ተባራሪ ሆነው ነው የሚገኙት። ቤቴ ብሎ ወንድነቱን ሳይረሳ በኮንፊደንስ አለ የሚባል ወንድ ካለ ከ105% ነው። 95% የወረደ የላሸ በቃ የጨለቆጠ በሱስ በጣም በሚያሳዝን ሁኔታ በቃ ለእህቶቻችሁ ሞራል ደዩስ ይሆናችሁ። ደዩስ ሚስቱን ሸቃላ የአረብ ቤት የአረብ ቂጧን እየመታት እየሰራይ ላበላችሁ ገና የጫማ መቃሚያ ካልሰጠችኝ ብሎ ሴትን እንደዚህ ገረድ መድሪዎሹ ደግሞ በጣም የሚገርማኝ ነገር ማንኛውም ሰው ተነስቶ ገረድ ነው የሚለው። የስደተኛ ያላቸው አመለካከት ብራችንን ምጥጥ አድርገው ሀባሉ በኋላ ገረድ ይላሉ። እኛ ግርድናችንን በጣም እንወደዋለን ባይዘወይ። ምክንያቱም ሀናንተ ኪስ በቃ ልመናችሁ እንጂ ልመናችን ቀርቷል። አንድ ሴት ላይ በወንድሟ በአባቷ በባሏ መተማመኗ ቀርቷል። ሰርተሽ አንጨ ሆኗል ማንም ሰው የሚላት። በጣም እኮ ነው የሚያሳዝነው፣ ወላሂ በጣም ነው የሚያሳዝነው። የአሁኖቹ ወንዶች ደዩስነት መይት የቁም ሬሳ ብሎ ማለት የአሁኑ ወንድ ነው። በቃ ሞራል የሚባል የሌለው ኮንፊደንስ የሚባል የሌለው በወንድነቱ ቆስጠን ብሎ ወንድ ሆኖ መቆም የሚያሳፍረው መጀመልቶ ሴት ልጅ በፍቅር አማሃኝቶ በእናት አማሃኝቶ እናቴ ታማ ክስቴ ታማ እያለ ብር የሚበላ የረከሰ ወንድ። እናንተ አሁን እንግዲህ አባቶቻችን ጋራ ወንድ ተባላችሁ ልትጠሩ በጭራሽ አትችሉም። በጭራሽ እናንተ ደዩስ በቆማችሁ ደዩስ በእህቶቻችሁ አትቆረቆሩ፣ በሚስቶቻችሁ አትቀኑ፣ አትቆረቆሩ። መይት የቁም መይት ብሎ ማለት የዘመናችን ነው። እንዲህ ነው። ኧረ ተው፣ ወንድነታችሁን አታሰድቡ፣ ወንድነታችሁን አታርክሱ። እኛንም አሉባልታ ነገር አትጣሉን። እኛንም እኮ እየተፈታተናችሁና ወዲ ያልሆነ ቦታ እየወሰዳችሁን ነው። በእናንተ ደዩስነት፣ በእናንተ መይትነት እህትን አትቆጣጠሩ። ሚስትን የት ገባ የት ወጣ ብላችሁ አትቆጣጠሩ። አሁን ሸይ ከርሳችሁም ነው። በቃ ለከርሳችሁ የቆማችሁ ወንድ ልጅ እንዴት ለከርሱ ይቆም? እንዴት ይሄቱ ጥቃት አይቆረቆርም? የሚስቱ እንዴት አይቆረቆረውም? ጭራሽ አልፎ ገረድ ይላል። ጭራሽ አልፎ አንቺ ምን ዲናለሽ ይላል። እውነት የሞታችሁ በቁማችሁ ሬሳ ይሆናችሁ
የሆናችሁ ወንዶች ደዩስ ምንም የማይቆጫችሁ አኡዝ ቢላ ሚኒኩም በስ አኡዝ ቢላ ሚኒኩም። እና ደግሞ ኮሜንት ተሳደብ እንትን ስር ቆየ የዞር ዞር እያልኩ ያየሁ ነበር። አይ በአደባባይ ላይ አታውጭ ገለመሌ ገለመሌ። አረ ይሄን የምትሉ ሰው ያልደረሰባችሁ ሰው ናችሁ። ወላሂ በሰው ጫማ ያንን ሰው ለመተቸት በዛ ሰው ጫማ መግባት አለባችሁ፣ በዛ ሰው እግር መግባት አለባችሁ። ያላወቃችሁትን ነገር አትናገሩ። ተናገር እንጂ እየገዘዘባት አይደለም እንዴ? እሰይ እንኳን አሰጣዩ ብዬ ገደፍ የሆነኝ እንኳን አሰጣዩ እንዲህ ሄደ ደዩስ ወንድ በሶስ የጨለቆጠ በጫት ከርሱ መሙላት ብቻና ብቻ መንገዱ የሆነ ወንድ መጋለጥ ነው። አትተው እንዴ በለስላሳ ምላሳቸው ጎዲተውን ጭራሽ ዛቻቸው የሚድረስብን እንዴ? አረሳይ አበጀሽ ገና ስጠት አድርጓቸው እነዚህ ደይሶች አይቆጫቸው። መይት ናቸው። የቁም መይት ብሎ ማለት የሆነ ወንድ ነው። አሰላሙ አለይኩም